ብዬ ልንገርህ እግዚአብሔር ብቻሽ ተጨናንቀሽ የትኛውም ነገር ከሚሆን ተናግረሽ ቢቀል ይሻላል። መፍትሄ ብንፈልግለት ይሻላል። የትኛውም ነገር ካልሆነ እኔ ልንገረው። አይ ቆይ እንዳትነግሪው ማለት ነው። እኔ እኮ ይሄን ነገር የነገርኩሽ ማለት ነው እንድትነግሪው አይደለም ማለት እንዲቀለኝ ነው አይደል? ያ ሁሉ ነገር ስትይኝ እንደዚህ እንድትነግሪው ነው ማለት ነው። አይ ልሽ ሊደበቅ የሚችል ነገር አይደለም። ልደበቅ የተቻሽ አንቺ እንደምትጎጂ አውቃለሁ። እኔ ደግሞ አንቺ ከምትጎጂ ሁሉም ነገር ልክ ነው። አብርሃም በማወቁ ምንም እንትን የሚል ነገር የለም። ለዛ አብርሃም ማወቅ አለበት። አቤልም ቢሆን ማናችንም ቢሆን ለእኔ እንደነገርሽው እነሱ ማወቅ አለባቸው። እኔም በጣም ስጨነቅ በጣም ሲከፋኝ ነው የመጨረሻ ደረጃ ስደርስብሽ ነው የነገርሽኝ። ግን እኔ ቅርብሽ ስለሆንኩኝ አብረሽ እያደርኩ ስለሆነ ያየሽው። ግን የአብርሃምንስ በምን ታውቂዋለሽ? እሺ ከዛ በኋላ አብርሃም ስለኔ ምን አይነት አመለካከት ይኖረዋል ብለሽ የምታስቢው ነገር ሊሆንሻል እኮ ማርቲ አይደል? ይህን ነገር በደንብ እንዳስጨነቀኝ እሱ ማጣት እንደማልፈልግ ይህን ነገር እንዴት ነው በቃ እሺ ከዚህ በኋላ አትጠይቀኝ። እኔ ከዚህ በኋላ ጠንክሬ እንደ በፊቱ እየሳቅኩኝ እመጣለሁ። ይህን ነገር ግን አትጠይቀኝ። ለምን ጠፋሽ ምናምን አትበለኝ። አሁን ያለሁበትን ሁኔታ አትጠይቀኝ በእናትህ ካልኩሽ። እኛ ትክክለኛውን ነገር ማወቅ እንፈልጋለን ከአንቺ። በቃ እንደ ድሮ ሆነልሃለሁ። ማርያምን በእግዚአብሔር አብርሃም በማርያም አትጠይቀኝ በእግዚአብሔር። እንደዛ አይደለም። ተረጋጊ መጀመሪያ ተረጋጊና ነገሮችን እንትን ማለት ነው። ችግር የለውም። ምንም የሚፈጠር ነገር አይኖርም እኮ ብለን ከሌለው ሁላችን ለምን አስፈራሽ? ስንት ነገር ተነጋግረን አይደል የመጣ ነው። በአብርሃም ጉዳይ ኮንሽ ደግሞ አብርሃም እኮ በሱ በኩል ያለውን ነገር ምን ያክል ከጎንሽ መሆን እንደሚፈልግ እየነገረች ነው አይደል? እሺ ግን አብርሃም ችግር የለውም። አብርሽ ይኸውልህ በጣም በብዙ ነገር ከጎኔ እንደሆንክ አውቃለሁ። እንደምታፈቅረኝ እንደምታከብረኝ ቀለበት እስከማድረግ በጣም ትልቅ ደረጃ የሚባል ነገር ለእኔ እንዳደረክልኝ እና እንደምትፈልገኝ እንደምታፈቅረኝ አውቃለሁ። ግን ደግሞ ይህን ነገር ሲሰማ አንተ ማጣት ስለማልፈልግ ነው እስካሁን የደበቅኩ። ገባ? ችግር የለውም። ያ ሁሉ ጊዜ ጠፋሁብክ። ይህን ልታገኛችን እንደጋበኝ ምን ሊፈጠር ያለሁ? እሺ አቡሽ እሺ ያ ሁሉ ጊዜ ጠፋሁበት። ያ ሁሉ ጊዜ ስልክ ስደውልኝ ሳላነሳ ጨክኜ ስልክ ያላነሳሁበትና ነገሮችን የደበቁበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም አብርሃም። ይህን ነገር በቃ አብረኸኝ ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብሽ አርግዣለሁ አብሽ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ። የምሬን ነው። የምርሽ ነው? አቤል የምሬን ነው። የምሬን ነው አብሽ። በእናትህ እንዳሸሸኝ በእግዚአብሔር እንድትርቀኝ አልፈልግም። ግን ደግሞ አላውቅም ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ፣ አትሸሸኝ ቢያንስ። በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይህን ነገር ያወቅኩት። ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝ እና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው በጣም እየተጨነቅኩኝ ነበር። የመሸሹን አማራጭ ነው በጊዜው በተፈጠረበት ታይም መናገር አይቀርም ለነገሮች። ግን ይህ ጉዳይ አንቺ ብቻ አይደለም አይደለ? እኔ ላይ መፍረድ አትችልም አብሽ። አንደኛ እንድትሸሸኝ አልፈልግም፣ በቃ እንድትርቀኝ አልፈልግም። እኔ አንድ ቀን ስልክ ሳታነሳልኝ ስትቀር ምን አይነት ስሜት ውስጥ እንደሚሰማኝ አውቃለሁ ራሴ። ገባ?
ይህን ነገር ደግሞ አሁን አንተ ትፈልገዋለህ ወይስ አትፈልገውም? ምን አይነት ሁኔታ ውስጥ እንዳለህ ምን ያህል አቅም ገባ እኮ። እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻሽ አይደለም አይደል እንትን የፈጠርሽው። ስለዚህ እነዚህ አይነት ነገሮችን ከኔ ጋር ነው በወቅት ታይም ነው ወዲያውኑ እንትን ማለት ማሳወቅ የነበረብሽ ገባሽ? የሁሉ ቀን መጥፋት፣ እኔንም ከስንት ሰው ጋር ማጣላት፣ የሁሉ ነገር የምትፈጠሩ ምናምን ተገቢ አልነበረም። እንዴት እያሳለፍኩት እንደነበረ በእርግጠኝነት ሰላም ከነበርሽ አይተሽዋል አውቀሽዋል ብዬ አስባለሁ። تخيل وانت نايم فجأة المنبه يطير ولازم ترجع المروحة مكانها عشان يطفى صوت المنبه. هذا منتج رهيب. ነገር ነው ግራ ይገባኝ። ሴት ልጅ ነኝ። ከዚህ በፊት እንደዛ ነገር ገጥሞኝ አያውቅም። አብርሃም ገባ አንተ ያለህበት ሞመንቶች አሉ። እንዴት ብዬ ነው ልረጋጋ የምችለው? አብርሃም እርግዝና እኮ ቀላል አይደለም አይደል እንዴ? እንዴት ብዬ ነው አብርሃም አርግዣለሁ ምልክ አብረን እየኖርን አይደለም። ብዙ ነገር እያሳሰበኝ ስለነበረ ነው አብርሽ። ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁ እና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበረ። ግን ደግሞ ማጣት አልፈልግም አብርሃም በእናትህ። እኔ ይህን ነገር እንደዚህ አይነት ነገር የሚፈጠሽ ነው የሚመስልሽ? አላውቅም። ሴት ልጅ ነኝ። ብዙ ነገር ነው የሚሰማኝ። እኔና አንቺ አውርተን ነው አንተ ማለት መቻል ያለብን አይደል እንዴ? እንዴ አንቺ እኮ ጠፍታሽ ብዙ ነገር እየተፈጥሯል። ሄርሚ እንዴ እኔ ወንድሜን እስከማሳሰር ደርሻለሁ። ከሩታ ከዳኒ ጋር የማይሆን ሰጣ ገቦት ገብቻለሁ። ከወንድሞቿ እንደዛው ብዙ ነገር ተፈጥሯል እኮ ሄርሚ። እንዴ እንደዚህ አይነት ነገር ሲፈጠር በግልጽ ለኛ ነገር ነው እንዴ? ለምንድን ነው መራቅን መሸሽን አማራጭ የምታደርጊው? እኔን ተረዳኝ በቃ ብሽ ነው አይደለም ሄርሚ። እኔ ለአንቺ ቀለበት እስከማደርግልሽ ድረስ የደረስኩት አንቺ ላይ ብተማመንና ነገ ከነገ ወዲያ አብረን እንሆናለን ወይንም ተስፋ አለን ብዬ ስለማስብ ነው አይደል እንዴ? ግን ምናልባት ይሄ ጊዜው አይደለም ልትለኝ ትችላለህ። አላውቅም ያንተን መልስ። ለዛ ነው ግራ እየገባኝ የነበረው። ከምንም በላይ ደግሞ በሆነ ነገር ወይ እንትን ሆነክ የሆነ ነገር ሆት ሆነክ ማየት ስለማልፈልግ ነው ብሽ ራሴን የሚያራኩት። ከዛ በኋላ ደግሞ ተመልሼም ደግሞ ይህን ነገር ሊመጣ የፈለግኩት በጣም በነገሮች አንተ እየተጨነቅ መሆንን ስላወቅኩ ነው ገባ እንጂ አሁንም ተረጋግቼ አሁንም አይነት ውሳኔ መወሰን እንዳለብኝ እርግጠኛ ሆኜ አይደለም ገባ። ሴት ልጅ ነኝ። ድንገት የተፈጠረ ነገር ነው። ምን ማድረግ እንዳለብኝ አላውቅም። እሺ ኤርሚ ስላረገሽ ብቻ ነው የጠፋሽው? ሌላ ነገር ምንም የለም? እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ በአንቺ ስላለው ደስ ነው የሚል። የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል፣ ተጣልተናል፣ ፖሊስ ጣባ እነሱን እስከ ማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩትን ነገር አንቺን ያንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱን እንደዚህ ድረስ ልንደርስ የቻልነው፣ ፖሊስ ጣባ ድረስ ለማስከሰስ ከእነሱ ጋር ለመጣላት። ግን ይሄ ከሆነ ከሱ ጋር ማውራት ነው። ይሄ የሚያስርቅ ነገር አይደለም። አብርሃምን እንዳለው ተማምኖብሽ ነው ቀለበት ያሰረው። ገብቶሻል አይደል? አንቺ ስለተማመነብሽ እና የወደፊት ህይወቱ ከአንቺ ጋር ማድረግ ስለፈለገ ነው ቀለበት ያሰረው እንጂ ባይተማመንብሽ ለዚያ አንቺ እሱ ላይ መተማመን ነበረብሽ። በእርግጥ አሁን አልፏል። እኔ በጣም ነው ደስ ያለኝ፣ እግዚአብሔር ይመስገን። በዚህ ከሆነ እኔ በጣም ደስ ብሎኛል። የኔ እህት እንጃ እኔ እንደዚህ ደስ ይላችኋል? እኔ በጣም ደስ ብሎኛል። ማርቲ ደስ አላለሽ? የምራችሁ ነው? እኔ አብርሽስ ምን አይነት ስሜት የተሰማህ ነው? ስሜትን ሳትደብቅ ንገረኝ። መሰለሽ ግራ የመዳወር ስሜት ነው ያለው። ምን እየተሰማህ ነው? ንገረኝ። ለዚህ ታይም ባይሆን ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ? ይሄን በመንገድ ምን ጥፋት አላጠፋሽም እኮ። እሺ ለዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምንም ማድረግ አይቻልም። ምንድን ነው ምላሽ? ካብሽ ንገረኝ ብቻ። ኤርሚ ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛል እና ግራ የተጋባ ስሜት ውስጥ ነው ያለው። ምንም አላጠፋሽም። እሺ ምን አደረግኩኝ? በእግዚአብሔር ምንም አላጠፋሽም። አስደበርኩክ? አላስደበርሽም። ይኸው ተቀያየርኩ እኮ አብርሃም፣ በእግዚአብሔር ተቀያየር አይደለም ኤርሚ። እሺ ያው እንደዚህ አይነት ነገር ስትይ ግራ የመጋባት ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። ታዲያ ይልቴ ነው ትንሽ መረጋጋት ፈልጌ ነው።
እና ተረጋግሽ አለው ትንሽ መረጋጋት አለብን። ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁ እና በቃ መኪና ውስጥ ትጠብቃችኋል። እንዴ አብርሽ ቆይ እንዴ ልንገርህ፣ በእግዚአብሔር ገና ከሆኑ ተቀይ ነው እኛ መሄድ ካለብን እኛ እኔ እኮ ምንም ነገር እኮ አሁን የተፈጠረ ነገር የለም። እሺ ምንድን ነው? ትንሽ መረጋጋት ፈልጌ ነው ይሄ አለኝ። እጠብቃችኋለሁ መኪና ውስጥ አውሩ መጣ አብርሽ ተረጋጊ። ያው ተረጋጊ። ምንም እንዳታስቢ ማለት ያላሰበው ነገር ስለሆነ ገብቶሻል አይደል? ያላሰበው ነገር ስለሆነ እሺ እንዳታስቢ፣ ይስተካከላል። ማወቁ አይቀርም ግን በእንደዚህ በድንገታዊ ነገር ሲሆን ማለት አልጠበቀም። በዚህ ልክ ሄርሚዮን ነገር ሆናለች ብሎ ነበር። በጣም ተጨንቆ ነበር። አንቺ ባልነበርሽባት ጊዜ ወጥቶች